ጤና ተመልካቾቻችን እንደምንሰነበታችሁ ናብሊስ የፈውስ ድምጽ የሚለውን ፕሮግራም ይዘን መተናል። ዛሬም እንግዲህ ሁሉ ጊዜ እንደተለመደው እያልን የምንጀምረው አንዳንድ ርዕሰ ጉዳዮችን እያነሳን የአንድ ሰዓት ወይም ደግሞ 55 ደቂቃ ያህል ቆይታ ከእናንተ ጋር እናደርጋለን። የዛሬው ርዕሰ ጉዳያችን ደግሞ ስልቹነት የሚል ነው። ሁላችን በየጉዳዮቻችን ይህንን ሁኔታችን እናያለን። ትግስት ስናጣ በቶሎ ደግሞ ስንሰላችና ምንድነው እንዴት አድርገን ልናስተካክለው እንችላለን የሚለውን ነው ይዘን የመጣነው። ቆይታችሁ ከኛ ጋር እንዲሆን እንጋብዛችኋለን። በጣም የሚያሰለቻችሁ ጉዳይ ምንድነው? ዛሬ ሰላምታ አይደለም፣ በጣም የሚያስቸግር ጉዳይ ስለሆነ ያነሳ ነው። ተማሪዎችም፣ ትምህርት ቤት መምህራንም፣ ሁሉም ሰው የተቸገረበት ጉዳይ ነው። ቶሎ መሰልቸት እና ምንድነው ግን ስልቹነት? ያው እንደተለመደው ልናብራራው እንችላለን፣ ግን ይሄ እንደ ችግር የሚታይ ነገር ነው ወይ? ችግር ነው። አንድ ፊቱን ሁለት ገጽ ነው ያለው በነገራችን ላይ መሰልቸት። በአንድ ወገን ራሱ ችግር ነው፣ በሌላ መልክ ደግሞ የሌሎች ችግሮች መገለጫ ነው። ራሱ ችግር ሆኖ ሊታይ ይችላል። ያው ወይንም ሌላ ችግር ሲኖር ያ ማኒፌስትድ የሚሆንበት ሊሆን ይችላል። እንግዲህ መሰልቸት ስንል ነው ምንድነው የሚሰለቻችሁ ነው ያልሽው? እስኪ እንደው እሱን እየገለጻችሁልኝ ምን ያሰለቻችሁ ነገር ይገርማል። ስትጠይቅኝ ምንድነው የሚሰለቸኝ ብዬ ሳስብ ስገምት ማለት የሚሰለቸኝ ነገር ሲጀምር አላደርገውም ያላስበውም ማለት ነው። እና አሁን አልመጣልኝም ይሄ ነገር ይሰለቸኛል የሚለው አልመጣልኝም እና በቅጽበት ተግባራቶቼን ለማየት ሞከርኩኝ እና ማረጋቸው ነገሮች የሚሰለቹኝ አይደሉም እና ሜቢ እንግዲህ በሂደት ይገለጽልኝ ይሆናል። እሱ ወይ ክሊር ሆኖ የማይሰለቹኝ ነገሮች ፕላስቲክ ማድረግ ጀምሬያለሁ ማለት ነው። ማረጋቸው እንዳይሰለቹኝ ሆኗል ማለት ነው። በኋላ እንመጣለን መሰልቸት ከምን ይመጣል የሚለውን ይሄን የሚሰለቸኝ ነው እንዳልጠየቅ እንዴት እንደማልፍ እያሰብኩ ነበር። ከብሶ ጋር ታላያዩ ላሰብኩ አይቀርልኝ። ስለ ኳስ መስማት ኳስ ማየት ይሰለቸኝ። እኔም ደጋፊ ነኝ። በፊት እንደዛ አልነበርኩ። ይሰለችሻል ከሆነ ጊዜ በኋላ በፍጹም መታገስም አልችለው። በፊትም ያን ያህል የስፖርት ሰው አይደለሁም። አጠቃላይ እንደዛ ስለ አንድ ጊዜ ያስታውቃል ብሎኛል የስፖርት ሰው አይደለሁም ምናምን ስለዚህ ማየቱ ምንም አይደል። አሁን ደግሞ በጣም በቃ ጓደኞቼን ለማግኘት መሄድባቸው ቦታዎች አሉ። ኳስ የሚታይበት ቀን ሲሆን ምናምን ሲሆን በቃ ማለት እንዴት እንደሚሰለቸኝ ሰዓቱ እንዴት እስኪደርስ እንዴት እንደምቸኩል አልቆ የሚባለው ነገር እሷን ይሰኛል። ሁለተኛ ማልሳተፍባቸው ወይ ሐሳብ ይሁን ወይ ድርጊት ውስጥ ይሁን ምናምን ማልሳተፍባቸው ነገሮች ይሰለኛል። ለምሳሌ አሁን ሰርግ ለምሳሌ ወይ ሚዜ ወይ የሆነ ኃላፊነት ያለ ምናምን ካልሆንኩ ረጅሙን ሰዓት የቁጭ ብሎ እንትን የሚለው ሰው መሆን አልችልም፣ ይሰለቸኝ። በሂደት የገቡ ነገሮች እንደዚህ ነገሮች ናቸውና እንደዚህ ነገሮች ይሰለቹኛል። እኔ በኳስ በጣም ነው ካንተ ጋር መስማማው። በተለይ በራይድ ስንሄድ ወይ ደግሞ ታክሲ ውስጥ ምናምን ማቅም አይኖርህም አለ ለማስቀየር እስከ ወርድ ነው የሚጨንቀኝ። ሁለተኛ በጣም የሚሰለቸኝ ነገር እና የሚያቆነጠንጠኝ ሬዲዮ ላይ በተከታታይ ሙዚቃ ሲተላለፍ የሆነ የምትፈልገው አዲስ ሌላ ፕሮግራም የሚሰማ ነገር እየፈለግ አሁንም ከዛስታዞር በተለይ የነዳው በጣም ነው ማዞረው። ጣቢያዎቹ ላይ ዞራለሁ የተሻለ ነገር ፍለገና ረጅም ሰዓት መቀመጥም መስማትም የማልችለው ነገር ሬዲዮ ላይ እንደዚህ ሙዚቃ በጣም በተደጋጋሚ እና ጆሮ ሁላ የሚግል ይመስለኛል። እኔም ራሴ ዘፈንኩ ነው ይመስለኛል። አንዳንዴ ጉሮሬ ካልተቀየረ እንደዛ ይመስለኛልና ሽም ያመጣሃል ለማንኛውም አይ አሁን ተዛለኝ ብዙም ስብሰባ የረጅም ሀሳብ የሚደጋገምበት ስብሰባ ማለት ጥሩ ሊደር አንዳንድ ጊዜ ስብሰባዎች ላይ ሰዎች ሰብሳቢ መሆን ዝግጅት የሚፈልግ አይመስላቸው እና በቃ ምንም እንትን ሳይሉ መጥተው ሀሳብ እዛ ተንሸራሹ እና ስለዚህ ቅርጽ ማስያዝና ባጭር ጊዜ ብዙ ውሳኔዎችን ወስኖ መሄድና ይሄ የተንዛዛ ሀሳብ የሚደጋገምበት ስብሰባ በጣም ይሰለቸኛል። ስለዚህ አንዴ እንደውም መንግስት ቢሮ ውስጥ እየሰራሁኝ የ15 ቀን ምናምን እንደዚህ ስልጠና ተብሎ ተዘጋጅቶ በቃ ማለት አቃተኝ። መጀመሪያ አካባቢ አክቲቪቲ እንሳተፍ ነበረ። ከዛ እንትኖቹ የሚመራው ሰውዬ አላቅም ይሄ ጥያቄ መጠየቅ ምናምን በቃ በጣም ሌላ ትርጉም እየሰጠ በእንትን ኃይለ ቃል ይናገር ጀመረ። ከዛ በኋላ
አክቲቭ መሆን እንደማልችልበት ሳቅ ሚቲዩ ጥዬ ሁሉ የሆነ ቦታ ሄጄ ምናምን አንዱ 3 ቀን እንደገና ተመልሼ መጥቼ ሁሉ ተከላኪ አቃተኝ ማለት ነው መቀመጡና ገመገምበታለህ። ያው ተጠይቀው ግን በቃ አልቻልኩም። ካልተሳተፍኩ ምን አደርጋለሁ እና እስከዛ ድረስ እና ይሄ ማልሳተፍበት ወይም ደግሞ አዲስ ነገር ማላገኝበት አይነት ስብሰባ ይሰለቸኛል። ኳሱ ላይ ግን አሁን ኳስ ረጅም ጊዜ ቁጭ ብዬ አላይም። ሳይ ግን አያለሁ ማለት ካፌም እኮ ገብቼ ሊሆን ይችላልና ማኬቶ ይተጣው ምናምን ነገር የሚታይ ከሆነ በደንብ ነው ማየው ማለት ነው። በደንብ ገባለሁ። አይሰለችም ማለት ነው። አዎ ግን አላማዬ ብዬ ምክንያቱም ያው ፕራዮሪቲ አሁን ላይ ጊዜ ሌሎች ነገሮች የጅምር መሆንባቸው ነገሮች ስላሉ ጊዜ ሰጥቼ ቁጭ ብዬ ረጅም ዓመቴ ነው 10 ምናምን ዓመት ኳስ ካየሁ እንደዚህ ጊዜ ወስጄ ማለት ነው። ግን ሳይ አይሰለቸኝም ሳየው ማለት ነው። በጣም ጥሩ። ስለዚህ ስልቹነት ሁለት ነገር ነው። በራሱም ችግር የሚሆንበታል፣ የሌላም ችግር መገለጫ የሚሆንበታል ነገር አለ። ስልቹነት ስንል የአእምሯችን ስቴት ኦፍ ማይንድ ነው ማለት በቃ ከስሜቶቻችን እንደ አንዱ ነው። ከዚህ በፊት ስለ ስሜት ስናነሳ ስሜት 2 መለኪያዎች አሉት ብለናል። አንደኛው መለኪያ ኢነርጂው ነው፣ ያ ስሜት የሚሰጠን ኃይል ጉልበት። ሁለተኛው ደግሞ አስደሳችነቱ ነው። እንግዲህ ይሄ መሰልቸትን የት ጋር ነው የምናስገባው? ሁለቱንም ያጣ ነው። የሆነ ነገር የማድረግ ኃይሉም የለንም፣ ይህን ደግሞ አስደሳችነትም የለውም። እዛ ውስጥ የሚመደብ የስሜት አይነት ነው ይሄ ስሜት እና በአንድ ነገር ላይ የሚኖረን ፍላጎት ወይም ተነሳሽነት አሊያም ደግሞ ይሄ ቻሌንጅ ተግዳሮት ነው የምንለው እነዚህን ያለም በቃ እነዚህ ላይ ያለን አቅም ሲወርድ ማለት በቃ ወይ ተነሳሽነቱን እናጣለን ወይ ፍላጎት የለንም አሊያ ደግሞ መጋፈጡ ተግዳሮቱን ቻሌንጁን መጋፈጡ ይደክመናል እና በዛ ሁኔታ ውስጥ የምንሆንበት የስሜት አይነት ነው። እንዳልነው ራሱ ችግር ነው። ያቱም የምንሰራውን ስራ ደስ ብሎን መስራት አለብን። የምናደርገውን ነገር በፍላጎት ማድረግ አለብን። ፈተናም ሲያጋጥመን እሱን ተቋቁመን ለዚህ የሚሆነን ኃይልን ስናጣ ችግር ነው። ምክንያቱም መድረስ ከምንፈልግበት ቦታ ስለሚያገኝ አንዳንዴ ደግሞ ልክ እንደ ድባቴ እነዚህን የመሳሰሉት ደግሞ የአእምሮ ጤና ችግሮች በሚያጋጥሙን ጊዜ አንዱ ከሚታየው ምልክት ውስጥ መሰልቸት በቃ በፊት ፍላጎት የነበረን ነገር ላይ ፍላጎት እናጣለን ምናምን እና ያኔ ደግሞ የራሱ ችግር አይደለም የዚህኛው ችግር ማሳያ ሲምፕተም ሆኖ እናገኘዋለን እና እንደው ባጭሩ ለመበየን መሰልቸት ማለት ይሄን ይመስላል። ሽም ያለውን ኤግዛክትሊ ሮዝ ጥያቄሽን እንትን ከማለት ብዬ ነው። ሽም ያለውን ኤግዛክትሊ ነው የማወራው፣ ግን እንትኑ ምናልባት እንደው እንትኑ ከተለየ ብዬ ነው የማነሳው። በስነ ልቦና 2 ነገር ነው የምናነሳው ስለ መሰልቸት ስናወራ። አሁን ያለውን ሽም ማለት አንደኛው ነገሮች ላይ ትኩረት አድርገን የመቆየት አቅማችን መቀነስ ነው መሰልቸት ማለት። ሌላ ጊዜ የማይረብሸኝ የነበረ ትኩረቴን ሳልቆራረጥ ምናምን ሳልን ትኩረት አድርጌ ቆይበት የነበረው ነገር እያጠረ ሲመጣ እየሰለቸኝ ነው። ባጭሩ እንዴት እየሆነ ነው ማተኮር እያቃተኝ ነው ምናምን ማለት ጀምረናል ማለት ነው። ወይ ይሄ ነው። በተቃራኒው ደግሞ ትኩረት አድርጌ እንድቆይ የሚያደርገኝ ከዛ ነገር የማገኘው የነበረ ነገር ነው። ደስተኝነቱ ምናምኑ ጥንካሬው ነበር። ከዛ የማገኘው የስሜት ምላሽ ነበር እንድቆይ የሚያደርገኝ። ያ እንድቆይ ያደረገኝ የነበረው ነገር የሚሰጠኝ የነበረው ምላሽ መስጠት አቁሟል ማለት ነው። ወይ እኔ ለምጄዋለሁ ወይ እንደ በፊቱ አይነት ስሜት እየሰጠኝ አይደለም፣ ወይም በዛ አይነት ልክ የሚሰጠኝ ስሜት በቃ የሚያስፈልገኝን ያክል ያገኘው ስለሚመስለኝ የማያስፈልገኝ ነገር ሆኗል። ስለዚህ መቆየት አልችልም። ሁለቱ ይመስሉኛል መሰረታዊ ጉዳዮች ልጅ ነው። ስለዚህ አንዱ የምናወራው አቴንሽን ስፓን ነው የምናወራው። አቴንሽን ስፓን ማለት ነገሮች ላይ ትኩረት አድርገን የመቆየት አቅማችን ነው። ይሄንን በጣም መሰረታዊ ጉዳይ ነው ያስባል። በኋላ ላይ ሰዎች ለምስል ይሆናል እና የሚለውን ስናነሳ አቴንሽን ስፓንን የሚነኩ ነገሮች ብዙ ልምዶች ስላሉ እነሱ ማንሳት ይፈልጋል። ስለዚህ አንድ ነገር ላይ ትኩረት አድርጎ የመቆየት አቅማችን የአእምሮአችን እንትናችንን የአእምሮ ኃይሎቻችንን አውጥተን ነገሮች ላይ ትኩረት አድርገን የመቆየት አቅማችን እንደዚህና እንደዚህ እየጠበበና እየሰፋ የሚመጣ ነገር ነውና የዛ ደግሞ የሚወሰነው ቀጥሎ በሚመጣው የስሜት ግንኙነት ነው። ከጉዳዩ ጋር ባለን ስሜቱ ደስታ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ሰርፕራይዝ ሊሆን ይችላል፣ መከፋት ሊሆን ይችላል፣ ንዴት ሊሆን ይችላል፣ ምናምን ሊሆን ይችላል። ብቻ whatever
የሚፈጥራቸው አይነት የስሜት ምላሾች አሉ። እነሱ ደግሞ የሚሰጡት ምላሾች ለሰውነታችን አዲስ በሆኑ ቁጥር ትኩረቱን የመቀጠሉ ጉዳይ በጣም የግድ ነው፣ እንዲቀጥል ያደርጉታል። አሁን ጉልበት እያጡ ሲመጡ ቅድም ሽሜ እንዳለው እንደዛ ይፈጥሩት የነበረው የስሜት ጉልበት እያጡ ሲመጡ ጉልበት ማጣታቸው በተለያየ ምክንያት ሊፈጠር ይችላል። ስለዚህ በራሱ የሚቆም ነገር ብቻ አይደለም ማለት ነው። ትኩረት አድርጎ የመቆየት አቅማችን የሚያዝበት ምክንያት አለ። አቅማችን የአእምሯችን የመለጠጥ አቅሙ ትኩረት የማድረግ አቅሙ ምናምን ማለቱ ብሱ ከዛ ላይ ብዙ ቢነሳ ጉዳይ አለው። በራሱ የሚቆም አይደለም፣ በራሱም ችግር ነው። እንደገና ደግሞ የሌሎች ችግሮች መገለጫ ይሆናል ያለው ሽሜ በጣም ኢምፖርታንት ስለሆነ ብዬ ነው ጥያቄሽን ሳትጠይቂ እንኳን ወደዛ የገባሁት ሳያመጣኝ ጥያቄ ወደ ምክንያቱም ለመሄድ ፈልጌ ነው። ምክንያቶቹ ምንድን ናቸው? ከዛ ወደ ቀጥለን ደግሞ ወደ መገለጫዎቹ እንመጣለን። ምክንያቱን ሂድ ብዬ ነው። ለምንድን ነው እንደዚህ አይነት ስልቹነት የመጣው የሚለውን ነውና ከዛ ወደ መገለጫው። ስለዚህ ብዙ ነገሮች ማንሳት የምንችል ይመስለኛል። ጀምረው ስለነበር የተወሰኑ ነገሮች እናንሳ። አንደኛው ይሄ የነገሮች ላይ ትኩረት አድርገን የመቆየት አቅማችን አቴንሽን ስፓን የምንለው ነገር የጠበበ የመጣው በምንድነው ስንል አላስተዋልናቸውም እንጂ ብዙ ነገሮች አሉ። አሁን በተለይ ጥናት እየተደረገ ነው። ከዚህ ከኒውሮፕላስቲሲቲ የምንለው የእንትኖቻችን የነርቭ ስርዓታችን ጋር ተያይዞ የመለጠጥ አቅሙ የመሰልጠን አቅሙ ምን ያህል ነው፣ እስከምን ድረስ ነው፣ ይለወጣሉ አይለወጥም ወይ ምናምን የሚሉ ጥናቶች በተወሰነ መልኩ ከዚህ ጋር ይገናኛሉ። ስለዚህ አንደኛው ምንድነው ሳናቀው ፕሮግራም እየሆንን ነው እኛ ራሳችን። ስለዚህ በጣም ቀላል ጥያቄ የሚሆነው ብዙ ሰዎችን እንግዲህ ፊልም በጣም በውሰት ይደነቃሉ። አንዳንድ ሰዎች ፊልም ተከራይተና የነበር ስላቸው ምን ሆናችሁ ምን አይሉኛል። በቪዲዮ በዴክ ካሴት በቪኤችኤስ ካሴት ተውሰን ከዛ ደግሞ ዲቪዲ ምናምን ሲመጣ የሆነ ማስያዣ ተይዞ መጥቶ እንደዚህ ፊልም ይታይበት የነበረውን ጊዜ አስቡት። 10 ምናምን ጊዜ ያየሁት ፊልም አለ። ላለም ከመመለሴ በፊት ሌው እያልኩ ከሆነ ሰው ጋር አብሬ ልቀመጥ ሌው እያልኩ ምናምን። አሁን ዶክመንተሪ ጀምሮ መጨረስ በቃ ተራራ ነው የሚሆነው። ፊልም ማታየው እንትን ላይ ጥሩነቱ ምንድነው ካቆምክበት ይጀምራል እና አስቃለሁ 3 4 የቆመበትን እያነሳው ሲጀምርና በጣም ብዙዎች እንደዛ ይላሉ። መጽሐፍ ማንበብ ለብዙ ሰው ጀምሮ ሙሉ መጽሐፍ ማንበብ እና በኋላ ጥናቶች የሚያሳዩት ነገራችን ላይ ሰዎች ይሄንን እያደረጉ ስላልሆነ ሰመራይዝ የሚያደርግላቸው ሶፍትዌር እንስራ፣ እንትኑን እናሳጥረው፣ ፊልሞቹ እንደዚህ እንዲሆኑ እንደዚህ እናደርግላቸው፣ ቨርቹዋል ሪያሊቲን ጨምርበት፣ እንደዚህ እናድርግበት ምናምን። በነገራችን ላይ እዚህ ሁሉ ውጤቶች የሰዎች ትኩረት አድርጎ የመቆየት አቅም እያጠረ የመምጣት ጉዳይ ነው። ይሄ ደግሞ በብዙ ምክንያቶች የመጣ ነው፣ ልምምዶች ናቸው። ስለዚህ አሁን ብዙዎቹ ማህበራዊ ሚዲያዎች እየከሰሙ ቲክቶክ በጣም እየጨመረ ተቀባይነቱ እየጨመረ ሄደበት ምክንያት ለምንድነው ብንል ፋታ በሌለው መልኩ በፍጥነት ቶሎ የሚያመጣ። ስለዚህ ልክ አጫጭር ቪዲዮ ነው የሚጫንበት፣ አይተው እንደጨረስክ ታረጋለህ፣ ሌላ አዲስ ነገር ይመጣል እና ብዙ ሰዎች ምን ይላሉ? አንዱ ጥናት ምንድን ነበር የሚለው ፌስቡክ ላይ ረጅም ጊዜ ያሳልፈው የነበሩ ሰዎች ቲክቶክን ከለመዱ በኋላ ድጋሚ ፌስቡክ ላይ ረጅም ጊዜ አያሳልፉም። ስለዚህ ፌስቡክ አይተሹ ከሆነ ረጅም ጽሁፍ ከጻፍሽ ሲሞር ብሎ ነው የሚያቆመው እና ብዙ ሰዎች ያንን ከፍተው ክሊክ አድርገው ወደ ታች ወርደው ምናምን ማንበብ ብዙ እንትን አይደለም፣ ይከብዳቸዋል። በቃ ይተውትና እዛ ድረስ ያነበቡ ድረስ ያነቡና ይቀጥላሉ ለሌላኛው። ስለዚህ የፌስቡክ የምናምን ተጠቃሚዎች የቀነሱ የቲክቶክ የምናምን ኢንስታግራም ደግሞ በጣም እየጨመሩ የመጡበት ምክንያት ቶሎ በፍጥነት ሌላ ይሄ ዲስትራክሽን እየቀነሱ በፍጥነት ግን ብዙ ነገር ባንድ የሚያመጡ ይሆኑ ነው። እነዚህ ልምዶች ሳናቃቸው ህይወትም ላይ እንደዛ ይሆኑ። ስለዚህ ያንን አጫጭር ቪዲዮዎች ማየት የጀመረ ሰው ቁጭ ብለህ አንድ የሆነ መቼት ኖሮት የሆነ ነገር መነሻ ኖሮት ምናምን ኖሮት የሚያልቀን ፊልም ተቀምጠ ይሄው ብትዩ አእምሮ ፕሮግራም እየሆነ በሂደት የመጣው ቶሎ ለሚመጣ እንትን ስለሆነ ቁጭ ብሎ ተረጋግቶ ያለ ነገር መጨረስ እየከበደው እንዲመጣ ያደርጋል። ስለዚህ በሂደት የአእምሮአችን የመለጠጥ አቅም በጣም እየጠበበ እንዲመጣና አንድ ነገር ላይ ትኩረት አድርጎ የመቀመጥ አቅሙ በጣም ያነሰ እንዲሆን ማድረግ ጀምሯል ነው። አንደኛ ይሄ ነው። መጀመሪያውንም በተፈጥሮ በነገራችን ላይ ትኩረት አድርገን የመቀመጥ አቅማችን በጣም ትንሽ ነበር፣ ውስን ነው። ግን እያሰለጠን ነው መሄድ የምንችለው ነበር። ስለዚህ በሂደት ሰዎች እያረጉ ሲሄዱ እየሰለጠኑ ይመጣሉ። ስለዚህ ረጅም ሰዓት ማንበብ የሚባለው ነገር ምናምን የንባብ ባህል ምናምን የሚባለው ነገራችን ላይ ይሄ ነው። እየለመዱት ምን እያሉት ከዛ የሚገኘው የስሜት መነቃቃት ቅድም ሽም ያለው ደግሞ በደንብ ምላሾቹን እየወደድናቸው ስንመጣ እየሰለጠነ መሄድ ስለነበር የማይችል የነበረው ሰውነታችን ይችል ነበር። አሁን ዲቫይስ ቨርሳ በተቃራኒው የተደረገበት ነው። ይችል የነበረውም ሰውነታችን እንዳይችል መጀመሪያውንም አለመቻልም ደግሞ እንዲቀበለውና አጭር እንዲሆን ማድረግን እያለማመድ ነው መተናል ነው። አንደኛው ይሄ ነው፣ ምክንያቱ ይሄ ሊሆን ይችላል።
ስለዚህ ሰዎች እንደ ድሮ ረጅም ነገር ምናምን ሲሆን ይሰለቻቸዋል፣ በቃ አይችሉም፣ ከባድ እንደሆነባቸው ያደርጋቸዋል። ይሄ አንዱ ነው። በተለይ ልጆች ላይ የተደረጉ ጥናቶች አሉ። ትምህርት ክፍል ውስጥ ተቀምጠው መማር እንዲከብዳቸው ቪዲዮ ምናምን ስለለመዱ ምናምን የሚሉ ነገሮች ጋር አብረው የተያዙ በጣም ብዙ ጥናቶች አሉ ለዚህ ልምምዶች የሚያሳዩ። ሁለተኛው ነገር የምናገኛቸው የነበሩትን ደስታ የሚሰጡ ነገሮች ላይ አሁን እንድንቆይ የሚያደርገን ደስታ የምናገኘው የስሜት ጉዳይ ነው አይደል ያልነው። ደስታ የሚሆን ሀዘን የሚሆን ከዛ የምናገኘው የስሜት ምላሽ ነበር። አሁን ምን ሆነ በሂደት ልምምዱ ጋር አብሮ የሚያያዝ ነው። ግን በተለይ ትንሽ ለየት ብሎ የሚመጣው ምንድን ነው ደስታም ይሁን ያንን ስሜቱን ቶሎ ቶሎ ማግኘት ለመድንና ቆይቶ ማግኘት ዲሌይድ ግራቲፊኬሽን የሚባለው ይሄ ዘግይቶ የሚመጣውን እርካታ ዘግይቶ የሚመጣውን የስሜት ሁኔታ ማግኘት እንዲከብደን ሆነናል ነው ሌላኛው ምክንያት። ስለዚህ መቆየት ዋጋ እንዲያጣ ልምድ ዋጋ እንዲያጣ ምናምን የሚያደርጉ አይነት ነገሮች እንዲፈጠሩበት ሆኗል ነው። ስለዚህ ለምሳሌ ቶሎ መሰረታዊውን ጉዳይ ካላገኘ ነው ኔክስት ማድረግ ለምደናል። የረዘመ ሲመስል ከ3 ደቂቃ ቪዲዮ ላይ ከ4 ደቂቃ ቪዲዮ ላይ ከሆነ ደቂቃ ቪዲዮ ላይ እንትኑን ቴሙን ዋናውን ጉዳይ ወይ ስሜታችን የሚኮረኩረው ነገር ያላገኘን ሲመስለን ማድረግ ለምደናል። ከዛ ህይወትም ላይ እንደዛ ይመስለናል። ስለዚህ ሰዎች በመቆየት የሚገኘው ደስታ ቶሎ ያልተገኘ ሲመስላቸው ልክ ስልካቸውን እንደዚህ እንደሚያደርጉት ህይወታቸውን እንደዚህ አድርገው ገልጠው ማለፍ እንዲችሉ እና ልምዶቹም እንደዛ ናቸው። ነገራችን ላይ አሁን ኢቭን ኢማጂኔቲቭ የሆኑት ፊልሞች በእኛ ጊዜ አስቢው ሪላቲቭ ይሆናል አይደለ? ግን ምንድነው ለምሳሌ በጣም ኢማጂኔቲቭ የሆነ ነገር ታሰበ ከተባለ ዩፎዎች መተው ወይ የሚያወራ ዝንጀሮ ተፈጥሮ ምናምን። አሁን እንደሱ አይደለም። አሁን ከሰው አእምሮ ክሊክ ሲያደርግ ሰዓቱ ላይ አእምሮ ውስጥ የሚያስበው ነገር እንደ ስክሪን ሆኖ ፊት ለፊቱ ሲገጠም እንዲያረገ ህይወቱን ሲለውጥ ዝም ብሎ አይደለም ይሄ ፊልም የሚነግርህ። ኢቨንቹዋሊ ወደዛ ነው ደስት እንድንሆን የሚፈለገው which is ብዙ ነገሮቻችን በሆነ ነገር የምትቆጣጠረው ማቅለል አይነት ነገር ህይወትን ማቅለል አቋራጭ ማሳየት። አቋራጭ የሚባለው ነገር ረጅሙን መንገድ በመጓዝ የሚመጣ የነበረውን ድካም መቀነስ ነው ሐሳቡ። ተቃራኒ ግን አለው። ስለዚህ ሰዎች ቶሎ የስሜት ልውጦቹን ቶሎ የማግኘት ልምምዶቻቸው በብዙ ነገሮች ስልቹ እንዲሆኑ እያደረጋቸው ይመጣል። ሌላኛው ሶስተኛው ምክንያት ሁለተኛው ምክንያት ሶስተኛው ምክንያት ሴንላንሳና ሽም የሚጨምርበት ሆን ተብሎ ከዚህ በፊት ብሬን በደንብ አንሶታል። የኮንሱመሪዝም የእንትኖች የሚሰሩበት መንገድ ምናምን ሆን ተብሎ ሰዎች መሰልቸት አለባቸው። ስለዚህ በቀደም ያወራው ነበር ከዚህ ከስቱዲዮአችን ውጪ በፊት እያነሳው ነበር። በፊት ታረግ የነበረውን ጫማ አስበው። ከአንበሳ ጫማ ጠንካራ ጫማ ቆንጆ ጫማ ይገዛላ ታረጋዋል አያልቅ ጫማው አያልቅ እና ሲገዙም ሰዎች አለማለቁን ጥንካሬውን ምናምን አስበው ይገዛሉ። ከዛ አያልቅም የሆነ ነገሩ ቢባል ይሰፋል፣ የሆነ ነገር ቢደረግ ይወለወላል፣ ይጠረጋል፣ የሆነ ነገር እየተደረገ ይቀጥላል። አሁን ግን በጣም ትልልቅ ብራንድ የሚባል እንኳን የሚያመርቱት ሰዎች ጥንካሬ እንዲኖረው ቢያደርጉ ጥንካሬ ቢኖረው ፋሽኑ ግን እንዲያልፍበት አድርገው ይሰራሉ። ሆን ብለው ፋሽኑ እንኳን የማያልፍበት ቢሆን ደግሞ ጥንካሬ እንዳይኖረው አድርገው ይሰራሉ። ስለዚህ አንተ ከላይ አይተኸው እንድትወደው ያደርጉና ገዝተው የሆነ ያህል ጊዜ ካረከው በኋላ የመገልገያ ጊዜው ያለቀ መስሎ እንዲሰማህና እንድጥለው እንዲሰለችህ ሆን ብለው ታስቦ የሚሰራባቸው ነገሮች አሉ ማለት ነው። ምክንያቱም በጣም ፈጣን የሆነ ዲማንድ ካልፈጠሩ በስተቀር ሰፕላያቸውን አቅርቦታቸውን የሚገዛላቸው ሰው ያጣሉ። ይሄ ለቃ ብቻ አይደለም። ተመልካቾች እዚህ ላይ በደንብ እንዲያስቡት የሚያስፈልገው ነገር ለቃ ብቻ አይደለም፣ ለሐሳብም ለባህልም ለብዙ ነገሮች ነው። በኋላ ላይ ዝርዝሮቹን ስናነሳ ስልቹነታችን የሚፈጥሯቸው ጉዳዮች ላይ ስለዚህ ሶስቱን ብናነሳቸው ሆን ተብሎ ደግሞ የተደረገም ነገር ይኖራል የሚለው ነገር ይሄ እንዲሰለችህና ስለዚህ የገዛው ሸሚዝ ንጹህ ነው፣ ጠንካራ ነው፣ ቆንጆ ነው፣ ታጥቦ በደንብ መለበስ የሚችል ነው፣ አልተቀደደም፣ ምን አላለም፣ አላረጀም፣ ግን ፋሽኑ አለፈበት የሚል ስሜት እንዲሰማና እንዲሰለች ይደረጋል። ምክንያቱም ይሄን ጥለህ ሌላ አዲሱን ሸሚዝ ካልገዛ መግዛት አትችልም፣ እነሱ መቀጠል አይችሉም። ስለዚህ ሆን ተብሎ ደግሞ አዳዲስ እንትን የሚፈጠሩ ስለዚህ ልውጥውጥ እንዲልና የያዝከው ነገር ላይ አግኝተው አጣጥመው እንዳትቆይ የሚያደርግ አይነት ነገርና ምን ይላል ስለዚህ ጉዳይ አርቲክል የጻፈ አንድ ሰውዬ ህፃን ልጅን እንደሚያታልሉ አይነት ሰዎች አይስክሬም ይዘህ አይስክሬምን እየላስክ ያለ ሌላ አይስክሬም እዛ ጋር ከለሩ የሚያምር ነው አይስክሬም ያ እንቁሌል ይጫስብልሃል አለ። ይሄን ጥለው ቶሎ አጣጥመው ለሰው ቁርጥምጥም አድርገህ እስከ መጨረሻው እንዳትጨርሳት ቶሎ ደግሞ ይሄን ጥለው ወደዛና this days marketing strategy እንደዛ ነው ብሎ ይገልጻልና እነዚህ ሶስት ምክንያቶች መሰረታዊ ናቸው ያስባለሁ። እንግዲህ የምትመለከቱት ፕሮግራም ናብሊስ ይባላል። ማህበራዊ ችግሮቻችን የግል ጉዳያችንን በተመለከተ የተለያዩ ችግሮችን እያነሳን መፍትሄ ሊሆኑ ይችላሉ የምንላቸውን ሀሳቦች የምንጠቁምበት ፕሮግራም ነው።
ሀገር ቴሌቪዥን ላይ ነው ያላችሁት። አሁንም ቆይታችሁ ከኛ ጋር አይሆን። ሽሜል ለምን የሚለው ላይ ጨምረህ ከዛ አሁን እያመጣብን ያለን ጉዳትም ደግሞ ብታነሳው ደስ ይለኛል። መልካም በጣም ጥሩ ፖይንቶች ነው ይሄን ያነሳው። እንደው አንድ ነገር ለመጨመር እንግዲህ ሰዎች መሰልቸት ውስጥ ከሚገቡባቸው ምክንያቶች ውስጥ በጣም መሰረታዊ የሆነው ነገር የምናደርገው ነገር ትርጉም ሳይሰጠን ሲቀር ሚኒንግ ማለት የምሰራው ነገር ምንድነው ትርጉሙ? ዋይ ለምን ማለት ነው? ስለዚህ ለምንድን ነው መጽሐፉ ማንበብ የሚሰለቸኝ? ማነበበት ፐርፐዝ ሊኖረኝ ይገባል። አንድ የአሜሪካን ፉትቦል አሰልጣኝ አለና ምን ይላል? ጠዋት ከእንቅልፋችሁ ስትነሱ የምትነሱበት ጉልበት ፈንቅሎ የሚያወጣችሁ ይሄ በርኒንግ ዲዛይር ከሌላችሁ በህይወታችሁ ውስጥ በቂ ግብ የላችሁም ማለት ነው። ካልጋ መውጣት ይሰለቸናል። ስራ ለመሄድ ይሰለቸናል። ትምህርት ቤት ለመሄድ ይሰለቸናል። ቤት ውስጥ የሆነ ነገር ለመስራት ይሰለቸናል። ሰው ለማግኘት ይሰለቸናል። የሆነ ነገር የሚፈነቅለኝ ምክንያት አለው አይደል? አሁን ይሄ ከምን ጋር ይያያዛል? የህይወት ግብን በግልጽ ከማስቀመጥ ጋር ይያያዛል። ያ ግብ በደንብ በሚኖርበት ጊዜ እያንዳንዱ የማደርገው ነገር ትርጉም ይሰጠኛል። ትርጉም ከሰጠኝ እንዴት ይሰለቻል? አልሰለችም። ኤቭሪ ዴይ ስራ ራሱ እንኳን አይሰለችም። ስራ እንደውም ምንድን ነው የሚባለው? የምትወደውን ስራ ስራ፣ ገንዘብ ቀዳሚ ገቢ ይሁን። ያኔ ሰዎች አይናቸውን ካንተ ላይ አነሱም። ሌላ ጸሐፊ ደግሞ መስራት ታቆማለህ ነው የሚለው። እንደው ማለት ሲሰለችን እኮ ተራራ መግፋት ነው የሚሆንብን ስራ። ደግሞ ሰኞ መጣ ገና ዘዩ ላይ መቼ ነው አርብ ደርሶ የቅዳሜ ደርሶልኝ ምናምን ማለት ይጀምራል። ገና ከሰኞ በሞት ኤነርጂ ይጀምራል ሰው ማለት ነው። እና ለምን ስራዬ ትርጉም አልሰጠኝ ይላል የማደርገው ነገር። እዚህ የመሰልቸት መሰረታዊ ምክንያት ትርጉም ነው። እዚህ ምንድን ነው ሚኒንግ? እንግዲህ ያው እንደው የኔ ባላቸው ነገሮች ላይ ተስማምቼ ማለት ነው። እንግዲህ ምንድን ነው የሚያደርሰው ተጽዕኖ? ምንድን ነው የሚፈጥረው ችግር? መሰልቸት የማይነካው ህይወታችን ክፍል የቱ ነው? የቱ ነው የማይነካው ህይወታችን ክፍል? ሰው እኮ አንዳንድ ጊዜ መብላት ይሰለቸዋል። እንዴ መብላት ልጆቻችን ላይ ነው የምናየው። ይሄንን ማለት እንትን እኮ አይደለም ይሄን አልበላ ምናምን እኮ በጥራት አይደለም፣ ስልችት። እና አንድ ወዳጅ እንደው ምን አለ ምግብ በሚቀባ መልክ ቢሆን እንደዚህ ወቀት እንደው ከዚህ አንስቶ እዚህ ጋር ማድረስ ማለት ነው ስልችት። እንደው ሌላ ወዳጅ ደግሞ ሁሉም አይነት ምግብ በቃ በመጠጥ መልክ ብቻ ቢሆን እንደዚህ የሚወሰድ ማለት ነው። ማላመጥ፣ ስልችት፣ ማብሰሉ ከማያ ጥረት የሚመጣው ከመላለ ራሱ መስራት ስልችት፣ ስፖርት በቃ መስራት አለብኝ እንጀምራለን። ሰለች ጀመረ የሶስት ወር ልጅ ምናምን ከፍሎ አንድ ወር ሳይሰራ ያቆማል። ስልችት የቀድሞ ጠቅላይ ሚኒስትር ፓርላማ ላይ የተናገሩት ነገር ነበረ። እረኛው ተልኮ ከዛ ቆይቶ መጣ። የመጣ ቆይቷል፣ ግን ደግሞ የመጣበት ፍጥነት በጣም እንትን ነው። እና ምን ነው ሲባል ሳስበው ሳለችኝ ደከመኝ። ገና እኮ በቃ መሄዱን ሲያስበው ራሱ ደከመ። በማሰብ የሚደክሙን ብዙ ነገሮች አሉ። ያ ፊዚካል ኤክሰርሳይዝ መስራት ይደክማል። መቀሰቸት እንሂድ ትምህርት ላይ ማጥናት፣ ትምህርት ቤት መሄድ ቅድም ካልናቸው ጋር ይገናኛል። እንግዲህ ተማሪዎችን ሳሰለጥኝ ጠይቁኛል፣ ይሄን ትምህርት የምማረው ለምንድን ነው? እኔ መሆን የምፈልገው እንትን ነው። ያን ለመሆን ይሄ ትምህርት ምን ያደርግልኛል ይላል። ስለዚህ እንዴት ነው ያጠናው ልጅ? ስልቸት ትምህርታችን ላይ ተጽዕኖ ያመጣል። ስራ በቃ ስራ የሚሰለች ገና በጠዋቱ ደክሞ በቃ ጽፍ ግግ ባለ ፊት ወደ ስራ የሚገባ ስራን የመሰለ ነገር ማለት ነው። እንግዲህ እንደዛ ሆኖ ይገባል ሰው ይሰለቻል። እዛ ጋር ሪሌሽንሺፕ ጓደኛ የሚሰለቻቸው ሰዎች አሉ ማለት ፍሬንድ በቃ ስለዚህ ሁሌ በየጊዜው መቃየር አፌክት ያደርጋል። ትዳር ከአንድ ሰው ጋር ልክ አይሰለችም የሚል ከዛ እድሜ ልክ እኮ ሳይገቡ ስንት አመት ኖረን እንደሆነ
ስለሚያጋጥሙኝ ነው ሰዎች እና በቃ ስለዚህ ሪሌሽንሺፕ ላይ መቆየት አይችሉም። በቃ ከሆነ በቃ ናው ሰለቸኝ ምናከማ ሁሉ ክሊየንት ይኖራል። በቃ ስልችት ሪሌሽንሺፓችንን አፌክት ያደርጋል። ደውል የነበረ እንደዚህ እንጠያየቅ ቪዚት እንደራረግ የነበረ የሆነ ቦታ ላይ ቀጥል መንፈሳዊ ህይወት ነው። መንፈሳዊ ትምህርት መስማት፣ መንፈሳዊ ቦታዎች ላይ መሄድ፣ ከፈጣሪ ጋር ጸሎት ይሄነች ምናችን ተረፈ? መሰልቸት የማይነካው ህይወታችን ክፍል የለም። ተጽዕኖ የማያሳርፍበት ህይወታችን ክፍል የለም። ስለዚህ በጣም ሲሪየስ ራሱን ችሎ ችግር ነው። የችግሮችም ደግሞ መገለጫ ነው ስንል አሁን አንዳንዴ ቀጥታ ተግባሩ ላይሆን ይሰለቸናል። ግን በቃ በሆነ ነገር በህይወታችን ውስጥ ጊቭ አፕ ስናደርግ እጅ ስንሰጥ ምናምን ነገር ሌሎች ነገሮችም ደግሞ ትርጉም እያጡብን ይመጡና እነሱን ማድረግ ሰልችቶን እንተዋለን እና መሰልቸት የማይነካው ተጽዕኖ የማያሳርፍበት የህይወታችን ክፍል የለም። አዎ ከኛም አልፎ እንግዲህ ልጆቻችን ገና እድሜያቸው ሳይጀመር ራሱ በብዙ ነገር ሲታክቱ እናያቸዋለን፣ ሰለቹን እናያቸዋለን። አንዳንዶቹ ነገሮች ያስፈራሉ። እኛም እንዲህ እንደው ነቅተናል የሚል ሰው ራሱ የያዘውን ነገር የጀመረውን እስኪ ለመፈጸም በትግል ነው ሆኖበት የምናየውና ችግሩ እንግዲህ በግለሰብ ደረጃ እንደዚህ ከተገለጸ የግለሰብ ሁሉ ድምር ደግሞ ሀገር ላይ የሚያመጣውን ተጽዕኖ ማሰብ ቀላል ነው። በተለይ መንግስት መስሪያ ቤቶች አንዳንድ ጉዳይ ለማስፈጸም ምናምን ስንሄድ የምናያቸው ነገሮች ራሱ ከዚህ ጋር የተያያዙ ነገሮች ናቸው። ሰዓቱ ሳይደርስ 6:30 ሳይደርስ 6 ሰዓት ላይ በቃኝ ብሎ የሚወጣል ብዙ ምክንያቶች ልናነሳቸው እንችላለን። ግን ደግሞ እነዚህ ነገሮች ሲደማመሩ የሚያመጡት ችግር በጣም ከፍተኛ ስለሆነ ምን አድርገን ነው ማስተካከል የምንችለው? ከልጆቻችንም ጀምሮ ወደ ራሳችን ተመልሰን እንዴት እያደረግን ልናስተካከላቸው እንችላለን? ትንሽ ተጽዕኖቹ ላይ ሸሚ በደንብ አንስቷቸዋል። መጨመር እፈልጋለሁ እንደው የተወሰኑ ፕራክቲካል ማሳያ ካነሱን ብለን ስለዚህ አንደኛው ወደ ምክንያት ወደ አነሳቸው ነገሮች እንሂድ። አንደኛው ስለዚህ ለምሳሌ የትኩረት ማጣታችን የጠበበ መምጣት እና ሌላው በጣም አጽንኦት መስጠት እንፈልገው እንትን እያረግን እንዳይመስላቸው ሰዎች በእናንተ ጊዜ ስላልነበረ ነው። ኦፍ ኮርስ ስላልነበረ ነው፣ ምንም ጥያቄ የለው እና ይሄ አለመኖሩ የተረሳ እንዳይመስላቸው። ይሄኛው ደግሞ ስላለ ይሄኛው በሙሉ የኖረው ነገር በሙሉ መጥፎ ይሆን። ለምሳሌ ቲክቶክ የኛ ጊዜ አልነበረም፣ ፌስቡክ አልነበረም፣ የመረጃ ማግኛ ምንጭ የነበረው መጽሐፍ ነበር። ስለዚህ ሰዎች ስለሆነ ጉዳይ እውቀትና መረጃ ማግኘት ካለባቸው የሆነ ነገር ጀምረው መጨረስ ማንበብ ግዴታቸው ነው። ሌላ ምርጫ የላቸውም። አሁን ምርጫው በጣም በመብዛቱ የተነሳ ቅናት እንዳያስመሰለው ልጅ ፈልግ ወይም ያንን ዘመን አለመረዳት እንዳይመስላቸው ልጅ ፈልግ እያነሳ ያለሁት ምንድነው አንደኛው ሳናቀው ትራንስፈራብል ነገር ግን አለው። ምንድነው ትራንስፈራብል? የንባብ ልምድ ያላቸው ሰዎች ያገኙትን የሚያነቡ የነበሩ ሰዎች ጊዜ የሰጠው የሚያነቡ የነበሩ ሰዎች ማንበብ ላይና ከንባብ የሚገኘው እውቀት ብቻ ነበር ይጠቅማቸው የነበረው። መረጋጋት፣ ቁጭ ማለት፣ ጊዜ መስጠት፣ ቆይቶ የሚገኘውን ነገር ማወቅ፣ ልምድ የሚባለውን ነገር መረዳት ምናምን የሚባለው ነገር እንዲመጣባቸው ያደርግ ነበር። በተቃራኒው ቅድም እንዳልኩት የአንጎላችን አሰራር ሁሉ ሳይቀር እንዲጠብ እያደረገ ነው የሚመጣው። አሁን እያደረግን ያለው ልምምድ ይሄ ገብቶን ተረድተን የሆነ ነገር ካላረግንበት ከዛ ተጽዕኖ ምን ላይ ይወጣል? አሁን ቅድም ሽሜ ያላቸው ጉዳዮች ይመጣል። እያንዳንዱ ህይወታችን ውስጥ አቋራጭ ፈላጊዎች እንሆናለን። በዛ ፍጥነት ደስታን ካላገኘሁበት ይሰለቸኛል እና መሰልቸቱ ላጋጠመኝ ችግር መፍትሄ እንዳላገኝ አቋራጭ ማስብ ሰው እንደሆነ ያደርገኛል። የሆነ ሰክሰስ ስኬት ማግኘት መቻል ምናምን የሚባሉ ነገሮች ዛሬ ካልሆኑ ተስፋ ቆርጬ ዛሬውን የሆነ እርምጃ መወስድ አይነት ሰው እንደሆነ ያደርጉኛል። ግለሰብም ላይ ተጽዕኖቹ እንደዛ ናቸው፣ እንደ ሀገርም ተጽዕኖቹ እንደዛ ናቸው። መሰረታዊ የሆነውን ጉዳይ ሳናቀው መደረግና መካሄድ ያለበትን ሂደት ሳንሄድ አቋራጮችን ፈላጊዎች እንደሆነ ያደርገናል። ሳናውቀው ግን ሊሆን ይችላል ይሄ ነገር እና ቆም ብሎ ማሰብ ይጠይቀው። ሳናቀው እንደዛ አይነት ችግር ውስጥ እንገባና እነዛ አቋራጮች የበለጠ ሌላ ችግር ይዘው የሚመጡ ችግሮች ይሆናሉ ነው። አንደኛው ጉዳት ይሄ ነው። ተጽዕኖ ያሳድርና ህይወት ላይ አሁን ቅድም ያልኩት ለምሳሌ በዚህ በኮንሱመሪዝም ሆን ተብሎ ነገሮች እንዲሰለቹን በማድረግ ሂደት ውስጥ አላማቸው መሸጥ ነው። ግን ሳናቀው አለን የምንለውን የምንኮራበትን ነገር እያሳጣን እንደሆነ ሳናቀው እንሄዳለን እና ሳናቀው እና በጣም አወዳደቃችን የከፋ እንደሆነ በተለይ እንደኛ ላለ ደሃ ሀገር ቴክኖሎጂውም የኛ ላልሆነ እውቀቱም የኛ ላልሆነ ምኑም የኛ ላልሆነን ሰዎች የኛ የምንለውን ነገር ካጣን ምን ቀረን? ወይ ከሀብቱ ሀብቱ የለን፣ ወይ ከቴክኖሎጂው ቴክኖሎጂ የለን፣
ወይ ስልጣኔው ላይ ያልደረስን ያለንንም አተን ሁሉንም ነገር አተን እንቀራለን እና በጣም ሰፊ የሆነ ጉዳት የሚፈጥር ችግር ሆኖ እናያለን። ለምሳሌ አንድ ማሳያ እናንሳ። ደጋግሞ የሚነግሩ ነገሮች ደስታ እንድናጣባቸው ያደርጉንና ደስታን ሲያሳጡን ደግሞ ደስታን ፍለጋ ሌላ ቦታ መሄድን እንጀምር ያደርጉናል። ትዳር ላይ ብዙ ጊዜ የሚያጋጥመው ጉዳይ ይሄ ነው። እነዚህ ሰዎች በአብሮ በመኖር ሂደት ውስጥ ድሮ የነበሩን የሜሬጅ ቲዎሪዎች፣ ጋብቻ ላይ የተጻፉ ማዕቀፍ ሀሳቢዎች ምንድነው ቤተሰብ እንትን ላይ የተሰጡ ማዕቀፍ ሀሳቢዎች እንዴት ነበር ሀሳባቸው መሰለሽ? ቤተሰብ የሚያልፋቸው ሂደቶች አሉና እያንዳንዱ የሚያልፋቸው ሂደቶች ቤተሰቡን እየሰሩት ነው የሚሄዱት ነው የሚለው የሚያስበው። ስለዚህ ለምሳሌ እንደተጋቡ የመጀመሪያ ልጃቸውን እስኪወልዱ ድረስ የሚያልፉት ነገር አለ። በዛ ውስጥ ቻሌንጅ አለው። ያንን ቻሌንጅ አልፈው ልክ እዚህ ላይ ሲደርሱ ያ ጥያቄ ቀረደ ወይ ላይ ይጀምራል። እንደዚህ ያለ ነበር የሚሄድ ነበር። አሁን እየሆነ ያለው እንዴት መሰለሽ? በደረጃና በሂደት ይታለፍ የነበረውን ነገር በብዙ ምክንያቶች ቀድመን ስላወቅ ነው እዛ ላይ ቶሎ መድረስ እንፈልጋለን። ህይወት ላይ አቋራጭ እንፈልጋለን እና ብዙ ሰው እንደሚያየው ቲክቶክ ቅድም እንዳልኩት እንደዚህ ቶሎ አፍጥኖ አሳልፎት መጨረሻው ላይ መድረስ የሚችል ይመስለዋል። ግን ህይወት የምትሰራው ግን እንደዛ አይደለም። ሁለቱም መለየት ያቅተናል እና እንዳቃተንም አይገባል። እኔ ምን እንደሆነ ችግር ያላቅም በቃ ይሰለቸኛል ይላል። ችግሩ ምን እንደሆነ ማወቅ አለብን። የሚሰለች ነገር ምን እንደሆነ ማወቅ አለብን። ስለዚህ ደስታ እያጣንበት የሰለቸን እያስጠላን በመምጣት ሌላ ቦታ ደስታ ያለ ስሜት እንዲሰማን ያደርገናል። ሌላ ቦታ ያለነው ቦታ ላይ ተመሳሳይ ነው የሚሆነው። በዚህ ሂደት ውስጥ የምናዛባቸው በጣም ብዙ ጉዳዮች ይፈጠራሉ። ዋጋ ትርጉም እንድናጣ ያደርገናል። የብዙ አዳዲስ ነገሮች መፈጠር የቆሙበት ምክንያት ለምንድን ነው የሚል ዲስከሽን አለ this days። በተለይ ከዚህ ከቻት ጂፒቲ ምናምን ጋር ተያይዞ ከአርቲፊሻል ኢንተለጀንስ ጋር ተያይዞ በቃ ከዚህ በኋላማ ሰው አዲስ ነገር እንዴት ሊፈጥር ነው? ምክንያቱም ምንድነው ስጋታቸው? ይሄን የሚገልጹ ሰዎች በተወሰነ መልኩ መስማማበት ከዚህ በፊት ሰዎች አዲስ ነገር እንዲፈጥሩ ያደረጋቸው ነገር ሁለት ነገር ነው። አውሮፕላን የፈጠረው ሰውዬ ስለ አውሮፕላን እንዲያስብ ያደረገው አንደኛው የሚፈልግበት ቦታ ቶሎ መድረስ አለመቻሉ ነው። ቁጭትልህ ምናምኑ ነው እንደዛ አለመድረሱ። እንደዚህ ግን ሆነን ምድር ላይ ያለው እንትን ሳይታስ እንደዚህ ከዛ ከምን አመጣ ይሄን ሐሳብ ይባል ከማስተዋል ወፎች ግን ረጅም እንደዚያ ትልልቅ እንትን ኖሯቸው ጉልበታቸው ትልልቅ ሆኖ ግን አየር ላይ ረጅም ሰዓት እንዲቆዩ ያደረጋቸው ምንድነው ምናምን የሚል የምናስተውላቸው ነገሮች ነበሩ። ሁለቱ ነገሮቻችን እንዲጠፉ ነው እያደረገን የመጣው። እንደ ማህበረሰብም እንደ ግለሰብ ማስተዋላችን እንዲቀንስ፣ ችግሮችን መፍታት ጊዜ መውሰድ እንድናጣ ብዙ ጊዜ ደጋግሜ እላለሁ። ተማሪዎች ሰዎች እላለሁ የማታውቂው አዲስ ነገር ሲነገርሽ ብሎ ብታደርገው ብዙ ጊዜ አሁን ጉግል ያደርጋል which is nice። ከዛስ ጉግል ያደረገውን ነገር መረጃው ትክክል ነው ወይ ከየትኛው የመጣ ነው ወይ ከሁለት ሶስት ምንጮች አንፃር ጉግል ራሱ እኮ ብዙ ነገር ነው የሚዘረዝርልህ። ሪሌትድ ሰርች ራሱ እኮ ብሎ ብዙ ነገር ነው ያስቀምጥልህ። ስለዚህ it was up to you እንደ አንድ ግለሰብ ያገኛቸው ነገሮች አብላልተህ በደንብ አንብበህ ከሁለት ከሶስት ቦታ ያገኘውን ነገር ደምረህ ምን ብለህ ቀምረህ መስራት ሳናቀው ከቴክኖሎጂው ላይ እንኳን ትክክለኛውን ነገር ሲንተሳይዝ አድርጎ የማውጣት አቅማችን እየቀነሰ እንዲመጣ መሆኑን እየረሳ ነው። የመጀመሪያ የምታገኛትን ያነበብካትን ነገር እንደ መጨረሻ እውቀት አድርጎ መውሰድ ላይ ደርሰናል። የመጨረሻ አማራጭ መሆን ላይ ደርሰናል። ስለዚህ አስተውሎታችን የቀነሰ ነገሮችን የማድረግ አቅማችን የቀነሰ ነው እንዲመጣ ሆነናል። እንዲህ ደግሞ ስንሆን አስበው። ስለዚህ ችግር መፍታት እና የሚባሉ ነገሮች በሙሉ አቋራጭ መሆን ይጀምራሉ። ይሄ ህይወት ላይ ይመጣል። ስለዚህ እንዳልኩት ትዳር በዚህ መንገድ እንትን ይሆናል። ስኬት በዚህ መንገድ ይሆናል። ትምህርት እንደዚህ ይሆናል። ስለዚህ ሰዎች ተምሬስ ምን ልሆን ነው? ልክ እኮ ነው። እንደዛ የሚል ስሜት እንዲሰማቸው የሚያደርጉ ነገሮች በጣም ብዙ ነገሮች ይፈጠራሉ። ስለዚህ ከዚህ ፈቀቅ እንድንል ባላረግን ቁጥር እነዚህ ነገሮች ውስጥ ይገባል እና በጣም ተጽዕኖ በጣም ሰፊ ነው። እንዴት የሚለው ላይ አንድ ሁለት ነገሮች እናንሳ። አንደኛው መረዳት ይፈልጋል። ስልቹ እንድንሆን እያደረገን እንደሆነ በመረዳት አንዳንድ ነገሮች ስለዚህ አሁን አንዱ ሶሻል ሚዲያ እንደዚህ ስለሚያረግ እንትን ስለሚያሳጣን የራሳችሁ ጊዜ ያስፈልጋችኋል፣ ከሱ ነፃ የምትሆኑበት ጊዜ ፈልጉ ምናምን እየተባለ አይደለ? ስለዚህ ያኛውን እየተሆነ የነበርነው ልምምድ የምንለማመድበት ነገር መጀመር ያስፈልጋል። ሃርድ ኮፒ መጽሐፍ ወይም ይሄ ድሮ በነበረው በኪንድል በምናምን ማንበብ እንደዚህ የሚያደርጉ ሰዎችን የሚያበረታቱ ነገሮች ድርጊቶች እያደረጉ ነው ሌሎቹ ሀገሮች። እኛ ደግሞ ምርጫ የለንም። የኢንተርኔት ከቨሬጅ አቅማችን የምናምን አቅማችን ገና ነው። ስለዚህ እኔ እንዳውም እድል አለን ብዬ ነው የማስበው። ባይሆን
እድሉን ራሱ ወደ በጎ እንትን አጋጣሚ የተጠቀምን ነው ወይ? እነዚህ ነገሮችን ማሰብ በጣም የሚፈልግ ነገር ነው። አንድ ሁለተኛው መጠየቅ የሚፈልገው ቶሎ ምንድነው ደስታን ፈላጊዎች በሆኑን ቁጥር ልምድ፣ ሙከራ፣ መቆየት እና የሚባሉ ነገሮች ዋጋቸው እያጡ እንዲሄዱ እያደረጉን ይመጣሉ። አንድ መምህር ወዳጅ ሰው አለ ሁሌ ምን ይላል? አሁን በደንብ አላስተዋልነውም እንጂ ጣሪያው እያጠረ ነው ይላል። የብዙ ነገሮች ጣሪያ እያጠረ ነው። ሳታውቀው ጣሪያው ላይ ትደርሳለህ። ከዛ ትገፋፋለህ። ጣሪያው ላይ ስለሆንክ መውጫ ታጣለህ፣ መሄጃ ታጣለህ። ከዛ በኋላ ምንም የሌለ እንዲመስልህ የሚያደርግ ነገር ይኖራል። ህይወታችን እንደዛ እንደሆነ የሆነ ይመስለኛል። አሁን በምንላቸው ጉዳዮች ይመስለኛል እንደዛ የሆነ ተምረህ የምትደርስበት ነገር በቃ ያለቀ እንዲመስልህ በሆነ አጫጭር ኮርስ ወስደህ የሆነ ነገር ብለህ ለምሳሌ ሰዎች ከዚህ በፊት የሆነ ትምህርት ተምረው ዲፕሎማ ተምረው ከዛ የሆነ ያህል ዓመት ሰርተው ከዛ የሆነ ያህል ልምድ ወስደው እና ይደርሱበት የነበረውን ነገር አንተ በ2 ሰዓት በ3 ሰዓት እንትን በሳምንት 3 ቀን የሚሰጥ በራሱ ችግር ነው እያልኩ አይደለም። በሳምንት 3 ቀን ኮርስ ተወስዶ እውቀቱ ከተገኘ ችግር የለበትም። መረሳት የሌለበት ጉዳይ ግን 10 ዓመት የሆነ ሰው ያንን ነገር ሲያደርገው ሲሰራ የነበረው ልምድ በ3 ወር አንተ ስላገኘው እኩል ነው የሚል ግን አይደለም የሚያመጣው ነው። ይሄንን በደንብ መከራከር እንችላለን። በእኔ ነው አሁን ያመጣን ያለነው ልምድ የሚባለው ነገር ዋጋ እንዳጣ ያደርገዋል። ትዕግስት የሚባለው ነገር ቀስ እያለ ከህይወታችን በጣም ፌድ እያደረገ እየጠፋ ቶሎ ካላገኘነውና ካልኖረ ትርጉም እንዲያጣብን ዋጋ እንዲያጣ ምናምን የሚያረግ ስሜት ውስጥ እየገባ ነው። ይሄ ትዳራችን ላይ ፖለቲካ ላይ ቅድም ሽሜ እንዳለው የማይነካው ነገራችን ምናችን ነው። ስለዚህ ስልቾች እየሆንን እንድንሄድ ተስፋ በጣም ቶሎ የምንቆርጥ ሰዎች እንድንሆን እያረገን እየሄደ እንደሆነ ጉዳቱን ከመረዳት መጀመር አለብን ነው መፍትሄው እናወራ። ስለዚህ ጉዳቱን ከገባን እና እየጎዳን እንደሆነ ማወቅ ላይ ከደረስን ችግር የለው። ሁለተኛው በተቃራኒው ብዬ የማስበው በሆነ አቋራጭ የሄዱት ሰዎች የጎደላቸው ነገር እንዳላቸው ማወቅ አለባቸው። ደርሰውበት ሊሆን ይችላል በሆነ አቋራጭ ወይም አሁን ጊዜው የሰጠው ነገር ስላለ የደረሱበት ነገር መሆኑ ሊያኮራቸው ይገባል። ግን የሆነ ደግሞ በልምድ በምናምን ሊመጣ ይገባ የነበረው የጎደለ ነገር እንዳለ ግን ሊሰማቸው ይገባል። የጎደለ ነገር እንዳለ ሲሰማሽ የምትጨምረው አዲስ ነገር የምታገኘው አዲስ ነገር የምትጨምረው ነገር እንዳለ እንዲሰማሽ ስለሚያደርግ ክፍተት ይፈጥርልሻል። ለመማር ለመጨመር እድል ይፈጥርልሻል። እንደዘጋሽ ግን ሲታወቅ ሌላው ነገር በሙሉ ያሰለች። ታውቂዋለሽ፣ አደረሰሽበታል። ምን ይነገርሻል? ከዛ በላይ ግን እኮ የምር ጆሮ ያለው ሰው ቢኖር ቢሰማ ከዛ በጣም ደጋግሞ እያሉት ያለው ነገር ወደ ተፈጥሮ መመለስ ወደ ጥንቱ መመለስ የሚባለው ነገር ተደጋግሞ እየተነሳ ያለው እኛ ድህነት የሚባል በረከትና መርገም አንድ ላይ ስለሆነ እነሱ የደረሱበት ፍጥነት ስላልደረስን ድህነትን የምንረግምበት በጣም ብዙ ምክንያትን ቢኖርን አንዱ ብናመሰግንበት ግን እነሱ በሚሉት እንትን ላይ እንዳንደርስ ያደረገን ብዙ ነገር ስላለ ምናልባት እንደው ያላወቅናቸው ነገሮች ካሉ ጊዜም ወስዶ ማየት ሊፈልግ ይችላል የሚል ሀሳብ አለኝ። አበዛው መሰለኝ እና ለበዛም እንደውም አንድ ነገር አስታወስከኝ። አሁን ምግብ ቤት ስንሄድ የፈጠነ ምናምን ተብሎ ይታዘዛል አይደል? ምግብ ወይ የሆነ የሚጠጣ ምናምን የፈጠነ አድርገው ፋስት ፉድ። አዎ። እና ወደ ወጣቶቹ ጋር ደግሞ ስንሄድ በብዙ ምክንያት እና አሁን እነዚህ እኛ ለምደናቸው የመጣናቸው ትንሽ ይዞናል አይደለ? መጽሐፍ ስናነብ፣ ረጅም ሰዓት ሬዲዮ ስናዳምጥ፣ ቴሌቪዥን ፕሮግራሞችን ቁጭ ብለን ስንጠብቅ ያሳለፍናቸው ጊዜያቶች ነበሩ። ትንሽም ቢሆን እንድንዘገይ ያድርገውናል። አሁን ያሉ ልጆች ደግሞ ወጣቶቹ ደግሞ በፈጠነው ነገር ላይ ስለመጡ ህይወታቸው ራሱ በዛ ቅጽበት እንዲለወጥ የምፈልግ። አሁን ለምሳሌ ልደት ላይ የሚሰጥ ስጦታዎች አንዳንድ ልደት አይታችሁ ከሆነ ገና የ5 ዓመት የ6 ዓመት ልጅ 18 ዓመት ሆኖ ሊያገኘው የሚገባውን ነገር ሁሉ ሊያገኝ ይችላል። እና ከነዚህ ሁሉ ምክንያቶች የተነሳ ይመስለኛል አሁን በተለይ ወጣት ልጆች ራሳቸውን ወደ ማጥፋት እየፈጠኑ እየቸኮሉ ያሉት ሁሉን ነገር ከማየታቸው ከማግኘታቸው የተነሳ አሁን ያለው ነገር ይሰለቻቸዋል። እና እነዚህ ልጆች ራሱ ያዳምጡናል ብለን ይመለከቱናል ብለን እናስባለን ወጣቶቹና ይሄን አይነት ስልቹነት ይሄ ፍጥነቱ ያመጣውን ነገር እንዴት አድርገው መቋቋም ይችላሉ? ውሎና አመሻሽ ያው ከወጣቶቹ ጋር ነውና ያው እንግዲህ ልጓም ነው እየፈጠነ አልታዘዝም ቢልና የሚሄድን ፈረስ ያው በልጓም ነው እየገራሹ የምትመጪው። ልጓማችን ግን ምንድነው ነው? ወደሱ መጣለሁ። ምናልባት ቀደም እኔም አሁን ረዙማንቺ ደግመሽዋል። እንትን ሲነሳ ያኔ አማራጭ ስላልነበረ ይሄ ዘመን ምናምን ሲባል እኔ በጣም ጥንቃቄ ይፈልጋል።
ለኔ ከወጣቶች ጋር ሳወራ ማን ነው ይህን ዘመን የእናንተ ብቻ ያደረገው እላቸዋለሁ። አለሁበት እኔም ባይሆን በእናንተ እድሜ አይደለም እየኖርኩ ያለሁት። ስለዚህ እዚህ ዘመን ላይ ያለው ተጽዕኖ እኛም የጎለመስነው ሰዎች ላይ አለ። ከተጽዕኖ ውጪ ልሆን አልችልም አለ። ዳይሬክትሊ ቀጥታም አለ፣ በተዘዋዋሪም ያገኘኛል። ስለዚህ ዘመኑን እኩል ዘመናችን ነው። ሁለተኛ ነገር ያኔ በቀደሙም ዘመን ኛ 10ዎቹ እድሜ ላይ ባለንበትም እድሜ ላይ አሁን ያሉት ነገሮች አይሆኑ እንጂ ያኔም ተወዳዳሪ ነገሮች ነበሩ። የሚያባብሉ የሚያሻሙን ነገሮች ነበሩ። ያ ጊዜ ለምሳሌ አሁን ያደኩባት ሰፈር ያደኩበት ከተማ ላይ ሐይቅ አለ የምንዋኝበት፣ ቤተ መጻሕፍት አለ፣ እዛው አጠገብ ኳስ አለ፣ ኳስ መጫወቻ ሜዳ አለ። እንድ ሳንቲም ተከፍሎ ትንሽ ተሞራቀ ብሎ ሳንቲም ተከፍሎ ፊልም የሚታይበት ቦታ አለ። እኩል ለሁላችንም የሚመጣ አማራጭ ነው። ቤተ መጻሕፍት ገብቶ የሚያነብ ሰው አለ። ከፍሎ ሄዶ እዛ ፊልም የህንዱንም የምኑንም በአይነት ፊልሞች ሄዶ የሚያያለ። ኳስ እዚህ ጋር የሚጫወት አለ። ታች ወርዶ ሐይቅ የሚዋኝ አለ። በቃ አብሮ መጥተው አረኔ ዛሬ መጽሐፍ አላነብም ብሎ ወደ ሐይቁ መሄድ የሚመርጥ አለ። ላይብረሪ ይገባል። ሌሎችም ብዙ ጉዳዮች አሉ ያኔም የሚፎካከሩ ማለት ነው፣ የሚገዳደሩ ነገሮች። የፊልሙን ስታወራ ቴፕ ካሴትም ትዝ አለኝ። እንደዚህ በስኪመት ማተንተን ትሰማለህ። አለመስማትም ግን ይቻላል። ያኔም ስልቹነቱ ነበረ ማለት ነው። ስለዚህ በልክ ያለ ነገር ማየት በጣም ወሳኝ ነገር ነው። የመሰልቸቱ ጥግ እንደው ሌላም ለህይወታችን መሰረታዊ የሆኑ ነገሮችም ይሰለቹናል። መድኃኒት መውሰድም ይሰለቸዋል። የ7 ቀን ታዞፍ 7 ቀን ሙሉ ይላል። የረጅም ጊዜ ደግሞ ሕክምና ከሆነ አመታት የሚወስድ አንዳንዴ ደግሞ ላይፍ ሎንግ የሆኑ ሕክምናዎች ምናምን የሚጠይቁ ነገሮች ይኖራሉ። አሁን ሰለቸኝ ምናምን በጣም ኢምፖርታንት ለሆነ ህይወታችን ጉዳይ። በነገራችን ላይ መሰልቸት ሁሌም አሉታዊ ጎን ነው ያለው ማለት አይደለም። ብዙ ነገሮች የተፈጠሩት ብዙ አዳዲስ ነገሮች የመጡት በነበረው ነገር ጋር ከመሰልቸት ነው። ይሄ ስሜት ጠቃሚ የሚሆነው ቀጥሎ በሚወስደው አክሽን ነው። አሁን ብዙ ጊዜ ወደ መተው ነው የምንሄደው። ወደ መተው ስንሄድ ከግባችንም አሁን ቅድም እንዳልከው በቃ በእግር ሄዶ ወይ በአውቶቡስ ሄዶ እዛ መድረስ ስልችቱ ይሄን ያህል ሰዓት መንገድ ላይ ሲሉ፣ ስለዚህ ያንን የሚያሳጥሩበትን መንገድ አውሮፕላን ዲዛይን እናድርግ ምናምን ወደሚለው ነገር መምጣት፣ ያ አንዱ መሰልቸትም የሚመጣው ይሄ አዲስ ነገር ከመፈለግ ሊሆን ይችላል። ግን አዲስ ነገር ብቻ ስለሆነ አንዳንዴ ሰዎች ሪሰርች ላይ ያሉ ሰዎች አሁን አንዳንዴ የሚታሙበት ነገር ምንድነው? በቃ ሪሰርች ለማድረግ ብቻ ሪሰርች ማድረግ፣ ፈጠራ ላይ ለመፍጠር ብቻ መፍጠር። ምንድነው አላማው? አይ በቃ ደስ ስለሚለኝ ነው። ችግር የማይፈታ ግን ብዙ ሪሶርስ የሚወጣበት ማለት ነው። አይ ለመቀየር ብለን አንቀይርም። እሱ ነገር አንዳንዴ እኮ ለውጥ የሚመጣው ሰው ያለበት መንገድ ሲያሰለቸው ነው። አንዳንድ ደግሞ አሉ አይደለም የሚሰለቹ፣ ሱስ ይሰለቻል። ስለዚህ ለለውጥ ይነሳል ሰው። ኔጌቲቭ ነገሮች እኮ ሲሰለቹን ወደ ለውጥ ይመሩናል። በጎ ነገሮች ሲሰለቹን ደግሞ ወደ አንዱ ከመሰልቸት ተነስቶ ሰዎች እኮ ለሱስ ይጋለጣሉ። ባለፈውም ስለ ሱስ ስናነሳ አንስተነዋል። አንዱ ሰዎች ወደ ሱስ ውስጥ እንዲገቡ የሚያደርጋቸው ነገር ጊዜያዊ ስሜት ነው፣ ሙድ። ከነዚህ ስሜቶች መካከል በጣም ጥንቃቄ ከሚፈልጉ ስሜቶች መካከል ደግሞ አንዱ መሰልቸት ነው። ስልቸት ምን ላድርግ፣ በቃ ጊዜ ለማሳለፍ ነው፣ ደበረኝ፣ ምን ላድርግ አይነት ነገር ሪፍሌክት ያደርጋሉና መሰልቸት ወዳልተገባ ልምምድ ውስጥም ሊከተን ይችላል። እንደው ምን እናድርግ? ከምንም ነገር በላይ በህይወታችን ውስጥ ግብ ይኖራል ማለት የት ለመድረስ ነው የተነሳሁት? አሰልቺ ሊሆን ይችላል የሚሄድበት ጉዞ። ሰው በጉዞ ላይ ሊሰለች፣ በጉዞ ላይ ሊደክም ይችላል። የሚቆመው ግን ያሰበውን ሲያሳካ ነው። ስለሰለቸን ከቆምን፣ ስለደከመን ከቆምን በቃ የለም ከዓላማችን ተናጥበን እንቀራለን። አንድ ሁሌም እንደው ምሳሌነት ሳነሳው ደስ የሚለኝ ባለ የታንዛኒያዊ ሯጭ ነው።
1968 የሜክሲኮ ላይ በተዘጋጀው ማራቶን ላይ ተሰልፎ የነበረ ሰው ነው እና ይህ ሰው በጣም ዝግጅት አድርጓል፣ ልምምድ አድርጓል ምናምን። ነገር ግን መጨረሻ ላይ ውድድሩ ውስጥ ከተገባ በኋላ አንድ 30 ኪሎ ሜትር ምናምን እንደዚህ ከሮጠ በኋላ አየሩን መቋቋም አቅቶት ይወድቃል። ከዛ በኋላ እንትን ይላል፣ ፈርስት ኤድ ይደረግለታል፣ ጉዞውን ሩጫውን ይቀጥላል። ግን ባለሙያዎቹ ሲያዩ ብዙም ጥሩ እንዳልሆነ ይገባቸውና አቁም ይሉታል። ያደክማል፣ ያሰለቻል የማራቶን ሩጫ እንግዲህ እና ግን በቃ እምቢ እያለ ይቀጥላል ማለት ነው። ኧረ ተው እምቢ እያለ በወቅቱ የወርቅ ሜዳሊያውን የወሰደው የኛው ጀግና ማሞ ወልዴ ነው እና እዛ እነሱ ከተሸለሙ ምን ካሉ በኋላ ብዙ ተመልካች ከስቴዲየም ከወጣ በኋላ ኦልሞስት ከአንድ ሰዓት ከምናምን ደቂቃዎች በኋላ ነው የደረሰው ስቴዲየም። ወይ የቀረሰው አለ እንዴ ምናምን 57 ሰው ነው የጨረሰው ውድድሩን 57ኛ ይዞ እዛ ሲደርስ ዙሩን እንደጨረሰ ጋዜጠኞች ይቀርቡና ይህንን ውድድር በአንደኝነት በአሸናፊነት እንደማትጨርሰው ስታውቅ ይህን ሁሉ ድካም ለመወጣት ምንድን ነው ያነሳሳ? ይህን ሁሉ ፔን ለምንድን ነው ያስተናገድከው? እናንተ አይገባችሁም። ሀገሬ ታንዛኒያ ከዳሬ ሰላም ሜክሲኮ ድረስ የላከችኝ ይህንን ውድድር እንዲጀምር ሳይሆን እንዲጨርስላት ነው። አይ አም ሂር ቱ ፊኒሽ ዘ ሬስ። የጀመርኩትን ነገር ለምንድን ነው የጀመርኩት? መጽሐፉን የገለጥኩት ለምንድን ነው? ክላስ የገባሁት ለምንድን ነው? ስራ የጀመርኩት ለምንድን ነው? ይህን ቢዝነስ የጀመርኩት ለምንድን ነው? ሕክምናዬን የምከታተለው ለምንድን ነው? ስፖርት የምሰራው ለምንድን ነው? ሪሌሽንሺፑን የጀመርኩት ለምንድን ነው? አሰልች አድርገውታል እኮ አንዳንዴ እንግዲህ ባንዘልቅ እንኳን አብረን እንደር የሚል የፍቅር ሙዚቃ እና አየህ ስልችት በቃ ፍቅር ለትዳር መሆኑ ቀርቶ ላዳር ከሆነ ችግር ነው። ስልችት በቃ ኤቭሪቲንግ። አሁን በዚህ በሪሌሽንሺፕ ውስጥ ዴቲንግ የሚባል ነገር በቃ ትድብሎ አጥንቶ አይቶ ከዛ በኋላ ጋብዙ ምናምን ብሎ ጥያቄ አቅርቦ ታግሶ በቃ ዛሬ ዴት አደረገ ነገ ሌላ ዓለም ውስጥ መግባት ነው የፈለገው። በቃ ስልችት ኤቭሪቲንግ። መድረስ የምንፈልግበት ቦታ የሚጠይቀን ጥረት የሚጠይቀን ድካም አነሰሰሪ ድካሞችን ማሳጠር ጥሩ ነው። አሁን ስለ ከታች ክፍል ጀምሮ አሁን ይሰጣል አይደለም ቀላል ማሽኖች ምናምን ይሄን ጠረጴዛ እንደዚህ እየታገልኩ ከመገፋ ትንሽ ጎማ ምናምን ስሩ አድርጌ የገፋሁት ላቀለው እችላለሁ። ግን ስራውን በቃ ያን መግፋቴ ግን ግድ ነው። የማደርግበትን መንገድ ልቀይረው እችላለሁ፣ ግን ማድረግ ግድ ነው የሚሆነው። አይ ይሄ ነብሷን ይማሩ እናቴ ብትል ነበረ ሳይለፉ ትላለች አንዳንዴ ማለት የሆኑ ነገሮችን ስትገልጽ ውጤት ትጠብቃለህ ግን ሳትለፋ ማለት ነው። እና ይሄ ሁሉ የተነሳሁበትን አላማ ከማወቅ ነው የሚመጣው። ስለዚህ ምንድነው ግቤ? ማሳካት የምንፈልገው በህይወቴ ውስጥ ምንድነው? ያኔ የምንሰራው እያንዳንዱ ስራ እያንዳንዱ ጠብ የምትለው ላባችን ኤቭሪ እንቅልፍ አልባ ሌሊት ስናሳልፍ ቁጭ ብለን ረጅም ሰዓት መጽሐፍ ላይ ስንተከል ስልጠና ቁጭ ብለን ስንወስድ አንዳንዱ ሪከርስ ነው፣ በጣም አድካሚ ነው። ባናት ብዙ ስራ አለ። ይሄን ሁሉ ሳደርግ ግቤን ስለማስብ ብርታቴ ከዛ ይመነጫል። ስለዚህ ሚኒንግ እጅግ በጣም ወሳኝ ነውና እንደ አቋሪ ታንዛኒያዊ ሯጭ ከመጀመሪያው መጨረሻችንን አይተን ለመጨረስ ከተነሳን ቢደክመንም ቢዘለቸንም በጽናት ያንን መወጣት በጣም ወሳኝ ጉዳይ ነው። ስለዚህ ዓላማ ትልቁ ነገር ይመልሰዋል ብዬ አምናለሁ። ትክክል። ሌላ ምን አማራጭ አለ? ከዚህ የምናመልጥበት አንደኛ መንገድ ይሄው ነው። ይሄን የምንጨምረው ነገር ካለ እንግዲህ ተመልካቾቻችን ስለመሰልቸት ያቀረብነው ፕሮግራም ይሄን ይመስል ነበር። ሁላችንም እንግዲህ መለስ እያልን ራሳችን እየፈተሽን ጥሩ ሳምንት እንድናሳልፍ በዛም ደግሞ እግረ መንገዳችሁን በተለይ የማህበራዊ ሚዲያ ገጾቻችን ላይ ጎብኘት እያደረጋችሁን ወደ ኋላ ያሉ ፕሮግራሞች በጣም ብዙ አሉና እነሱን እየተመለከታችሁ ቆይታ እንድታደርጉ እንጋብዛለን። ሰላም።